አሁን ቤተክርስቲያን ውጭ ባሉ ሰዎች የምትፈተን መስሏችሁ ከሆነ ተሳስታችኋል። የቤተክርስቲያን ትልቁ ፈተና ውስጥ ሆነው የዘነጓት ሰዎች መኖራቸው ነው። ተመልክቱ። እንደ ሰዱቃውያን በልተው ጠጥተው ቤተክርስቲያንን የዘነጉ ሰዎች ናቸው። የቤተክርስቲያን ትልቅ ፈተና እነዚህ ቸልተኞች። ሰው ሳለ ክቡር ሆኖ ሳለ አላወቀም፣ ልብ እንደሌላቸው እንደ እንስሳትም ሆነ። ክብሩን አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ ተብሎ ነው የተነገረለት። እንደ እንስሳ ልብ እንደሌላቸው እንደ እንስሳት ልቡን ባያጣ ኖሮ በእውነት ለጠረበው እንጨት ይሰግድለት ነበር? ላለዘበው ድንጋይ አንተ አምላክ ነህ ብሎ ይሰግድለት ነበር? የጠረበው እኮ ራሱ ነው አሉ። ሰዱቃውያንና ፈሪሳውያን በጣም ጎልተው የሚታወቁት ለምንድን ነው? የምሁራንና የባለጸጎች ስብስብ ስለነበረበት ነው። አራቱም ሴቶች ከአንድ አባት ዘር ተቀበሉ። አራቱም ወንጌላውያን ከአንድ መምህር ከኢየሱስ ክርስቶስ የተቀበሉትን ትምህርት አስተማሩ። እኛ ሁላችን ከነዚህ ከአራቱ ወንጌላውያን ትምህርት የተቀዳነን ማለት ነው። አራቱ ወንጌላውያን የጻፉት ትምህርት 12ቱም ሐዋርያት የሰበኩት ስብከት ነው። 12ቱም ሐዋርያት የሰበኩት ስብከት ይሄው አራቱ ወንጌላውያን የጻፉልን ትምህርት ነው ማለት ነው። እግዚአብሔር ቅርብ መሆኑ ማለት ምንድነው? ለሁላችንም የማይረቅ ሆኖ ነው የመጣው። እንዳይረቅ ስጋ ለበሰ፣ እንዳይርቅ በከብቶች በረት ተገለጠ። ተመልከቱት። በታምራት ስም ገንዘብ ትሰበስባለች። በብልቃጥ ቅባት እየሸጠች ገንዘብ ትሰበስባለች። ታምራት ትሸጣለች፣ ትምህርት ትሸጣለች። ሌሎችንም ለድህነት የተሰጡ በነፃ የተቀበልናቸውን በነፃ እንድንሰጣቸው የታዘዝናቸውን ነገሮች ሁሉ ለመሸጥ ታስባለች። ቤተክርስቲያን ወደ ዓለማዊነት ስትለወጥ መጨረሻዋ ይሄው ነው የሚሆነው ማለት ነው። መንበሩን የሚሸከሙት እነዚህ አራቱ እንስሳት 40ቱ እንስሳ ብለን የምንጠራቸው ገጸ ሰብና ገጸ እንስሳ፣ ገጸ አንበሳና ገጸ ንስር አይደሉ? እነዚህን የሚመስሉ ደግሞ ዮሴፍና ሰሎሜ እንዲሁም ላምና አህያ በከብቶች በረት የተገኙት እነዚህ አራቱ ናቸው ማለት ነው። እስራኤላውያን የሚታወቁት ከማይመስሏቸው ጋራ በጋብቻ አይገናኙም፣ ከማይመስሏቸው ጋራ በኑሮም አይገናኙም። በተለያዩ ነገሮች የተለዩ ነበሩ። ኢትዮጵያዊ ጃንደረባ ቤተክርስቲያኒቱን የተቀበለበትን መንገድ በጣም የሚገርም ነው። ከአይሁድ በተለየ ሁኔታ ነው። ምንም ግራ ሳይጋባ ማለት ነው። በማይበል በሞገድ የምትናጥ መርከብ ማይበል ሞገዱ ጸጥ ብሎላት ወደ ወደቡ መድረሷ አይቀርም። አንድ ቀን ሳት ብሎ ግን በሩ ተከፍቶ ውሃው ወደ ውስጥ መግባት ከጀመረ አለቀ። ያ ነው ትልቁ ፈተና። እንዲያውም ምን ይላሉ አባቶቻችን? ዓለም ወደ ቤተክርስቲያን ሲገባ ነው እንጂ ፈተና የሚሆነው ዓለም የሚፈትናት ቤተክርስቲያን አትወድቅም ይላሉ። እግዚአብሔር በእውነት የሚወርደው የሚጎለደው የሮማውያንን ግብር ለማስቀረት ነው። የሮማውያንን አስገባሪዎች አሳፍሮ ወደ ቦታቸው ለመመለስ ነው። እንደዚያ ግን አልነበረም። ክፉ ነገስታት እንዲህ ናቸው። በሳቅ ይሸኛሉ፣ ግን ደግሞ በልባቸው ክፉ ሴራቸውን ይወስናሉ፣ ክፉ ሐሳባቸውን ያስቀምጣሉ ማለት ነው። ዋናው የቤተክርስቲያን አጀንዳ ሰውን ወደ እግዚአብሔር መንግስት ማግባት ነው። ክርስቲያኖች አገልጋዮችም ዓላማ መሆን ያለበት አጀንዳችን መሆን ያለበት ይሄ ነው። ስንሰብክም ማንንም ለመስደብ ማንንም ለመንቀፍ አይደለም፣ ሰውን ወደ እግዚአብሔር መንግስት ለማግባት ብቻ ማለት ለቤተልሔም ሕፃናት መታረድም ምክንያት የሆኑት እነዚህ ክፉዎች አይሁድ ናቸው ማለት ነው። ትንቢቱን ያውቃሉ፣ ሱባኤውን ይቆጥራሉ። ነገር ግን በቆጠሩት ሱባኤ ባወቁት ትምህርት አልዳኑበትም፣ አልተጠቀሙበትም። ለወንጌል እንቅፋት የሚሆን ከሆነ ወንጌላችን ወይም አገልግሎታችን የሚያሰናክል ከሆነ ሹመት ምንድን ነው? ሽልማትስ ምንድን ነው? ጥቅምስ ምንድን ነው? መቼም አሁን የሚመጣውን ክርስቶስን በመጠበቅ ላይ ባንሆን ኖሮ ከብዙ ነገሮች ጋር መቀላቀል። አሁን ዓለም ድንበር የለሽ ሆናለች። አጀንዳው ተቀይሯል። አሁን ለራሳቸው ጥቅም ብቻ የሚኖር ለዚህም ነው እኮ ቤተ መቅደሱ ገበያ ያደረጉት እኮ ለዚህ ነው። ተመልከት። ዛሬ ለሆዱ ያደረ አገልጋይ ከበዛ ህዝቡ የሚያድነው ነው እየውለት። ከጀመራችሁት እስከ መጨረሻው እንድታዳምጡ አደራ ማለት እፈልጋለሁ። ይህንን ቻናል ስለምታስተዋውቁልን እንዲሁም ላይክና ሼር በማድረግ ኮሜንትን በመስጠት ስለምታበረታቱን እጅግ አድርገን እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ በስሙ የጠራችሁ በደሙ የዋጃችሁ ክርስቶስን ርስት መንግሥተ ሰማያትን ርስት ክርስቶስን አባት አድርጋችሁ የምትኖሩ የእግዚአብሔር ቤተሰቦች ቅዱስ አምላክ በልዑል እግዚአብሔር ሕያው ስም ሰላምታ አቀርብላችኋለሁ። እንደምንሰነበታችሁ አሜን። ለወለ ባህሪ አምላካችን እግዚአብሔር ስለማይነገር ስጦታው ይችን ጊዜ ባርኮ ስለሰጠን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ባለፈው የጀመርነው ክፍል 1 ክፍል 2 ያያችሁት የቤተክርስቲያን ታሪክ ጥናታችንን ነው እየቀጠልን ያለ ነው። አብረን እናጥና የቤተክርስቲያናችንን ታሪክ፣ ቤተክርስቲያናችንን ነው ቤተክርስቲያን በየት በኩል አድርጋኛ ዘመን እንደደረሰችና በብዙ ፈተናዎች ውስጥ አልፋኛ ዘንድ መድረሷን ካወቅ ዛሬ ያሉ ፈተናዎችንም መፍትሄ እየሰጠን በዛው አባቶቻችን በፈቱበት መንገድ ችግራችን እየፈታን መቀጠል እንድንችል የሚያስችል ትምህርት ስለሆነ ነው እንግዲህ በዚህ ጾም የምናጠናው ማለት ነው። በሳምንት 3 ቀን ነው እንዳትረሱ አስታውሱ። ማክሰኞ፣ ሐሙስና ቅዳሜ የምናጠናው የቤተክርስቲያናችን ታሪክ ነው። እንግዲህ ዛሬ እያነሳን ያለ ነው
ዛሬ ክፍል 3ን ይዤላችሁ ቀርብ ያለው የክፍል 3 መነሻ የቤተክርስቲያን የልደት ዘመን በሚል ርዕስ ነው የምንጀምረው። ቤተክርስቲያን የተወለደችበትን ዘመን ወይም የተመሰረተችበትን ዘመን እና በዚያ ዘመን የነበሩ መልካም አጋጣሚዎች እንዲሁም በዚያ ዘመን የነበሩ ፈተናዎች ምን ነበሩ የሚለውን ከባለ ታሪኮች እንደተማርነው ታሪክ ጻፊዎች መዝግበው እንዳቆዩልን ነው የምንመለከተው ማለት ነው። ረድኤተ እግዚአብሔርን አጋዥና ጥግ በማድረግ እኔ እጀምራለሁ። እናንተም ለመስማት ስትቀርቡ ረድኤተ እግዚአብሔርን አጋዥና ጥግ በማድረግ ልቡናችሁን የሚያባክነውን ክፉ የርኩሳን መናፍስት አሰራር እንዲሁም የስጋ ፈቃድ ከኛ እንዲያርቅልን መጸለይና እግዚአብሔርን መጠየቅ ይገባናል። የምንሰማው የእግዚአብሔር ቃል ስለሆነ እግዚአብሔር ሲፈቅድልን ነው በልባችን ጽላት ላይ የሚጻፈው። ለሙሴ በድንጋይ ላይ የጻፈለት እግዚአብሔር አንሰማም ብንል እንኳን በልባችን ላይ እግዚአብሔር በኃይሉ በፈቃዱ ሊጽፈው ይችላልና እግዚአብሔር ሆይ ቃልህን በልቤ ጻፍ ብሎ መለመን ለአንድ ክርስቲያን የሚገባ ጉዳይ ነው ማለት ነው። ቃሉን ለመስማት ሁላችን ነው ይበቃን ያድርገን። እንግዲህ ቤተክርስቲያን ባለፈው በክፍል 1 በክፍል 2 እንደተመለከትነው ማናት፣ ምንድናት፣ ከየት ነው የተነሳችው፣ የቤተክርስቲያን ታሪክ ከየት ነው የሚጀምረው የሚለውን ነገር አይተናል። እንዲሁም የቤተክርስቲያን ምሳሌዎችን ስንመለከት ነበረ። ወደ 9 የሚደርሱ ምሳሌዎችን አሳይቻቸዋለሁ እንደ መነሻ። እሱን ያህል ካነሳን ሌሎቹ ደግሞ ይቀጥላሉ። በሌሎች መጻሕፍት እና በሌሎች መምህራን የምትማሯቸው ነው የሚሆኑ እንጂ ያ ብቻ ነው ማለት ግን እንዳልሆነ ልታውቁ እወዳለሁ። የቤተክርስቲያን የልደት ዘመን የምንለው እንግዲህ ከቤተልሔም ዋሻ ጀምረን እስከ ቀራንዮ ኮረብታ ድረስ ነው እንግዲህ የቤተክርስቲያን ታሪክ የምናጠናው። ግን በቤተልሔም ዋሻ የተመሰረተችበትን ያ ማለት ክርስቶስ የተወለደበትን ዘመን ነው የቤተክርስቲያን የመምጣት ዘመን ብለን የምናነሳው። ከዛ በፊት የነበሩትን እንግዲህ አስቀድመው የተደረጉ ነገሮች ለቤተክርስቲያን መንገድ ጠራጊዎች እንደነበሩ ስናነሳ ነበር። እንዳያችሁት በኖህ ዘመን የተደረገው ትውልድን የማዳን ስራ፣ በኖህ ዘመን የተደረገው የመርከብ ስራ፣ የመርከብ ጥበብ የቤተክርስቲያንን ልዕልና ለማሳየት ቤተክርስቲያንን እግዚአብሔር እንዴት በረድኤት እንደሚጠብቃትና እንደሚሰውራት ያየንበት ታሪክ ነው የነበረው። በአብርሃም ዘመን ለርስቱ የተለየች የተመረጠች ትውልድ እንዴት እንደመረጠ እግዚአብሔር እናውቃለን። ያውም ደግሞ ምልክት የተደረገላትና የእግዚአብሔር ሕዝብ መሆኗ የተረጋገጠላት ትውልድ ነበር በአብርሃም ዘመን የተመለከትነው። በያዕቆብ ዘመን ስንመለከት እንደዚሁ በ12 ነገድ ተከፋፍላ የተባረከች ከአንድ አባት የተወለደች ከአራት እናቶች የተወለደች ሕዝብ ነው የተመለከትነው በዚያም ዘመን። ምክንያቱም ዛሬ ከአንድ አባት ከክርስቶስ እንወለዳለን። በአራቱ ወንጌላውያን ትምህርት ጸንተን እንኖራለን። አራቱ ሴቶች የአራቱ ወንጌላውያን ምሳሌዎች ናቸው። አንዱ ያዕቆብ ወይም አንዱ አባት ያዕቆብ ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ስለሆነ ነው ይህንን ምላችሁ። አራቱም ሴቶች ከአንድ አባት ዘር ተቀበሉ። አራቱም ወንጌላውያን ከአንድ መምህር ከኢየሱስ ክርስቶስ የተቀበሉትን ትምህርት አስተማሩን። እኛ ሁላችን ከነዚህ ከአራቱ ወንጌላውያን ትምህርት የተቀዳነን ማለት ነው። አራቱ ወንጌላውያን የጻፉት ትምህርት 12ቱም ሐዋርያት የሰበኩት ስብከት ነው። 12ቱም ሐዋርያት የሰበኩት ስብከት ይሄው አራቱ ወንጌላውያን የጻፉልን ትምህርት ነው ማለት ነው። የኢየሱስ ክርስቶስ ትምህርት ስለሆነ ይሄ ማለት ነው። ይህም ማለት ምን ማለት እንደሆነ ታውቃላችሁ? 12ቱም አባቶች ምድረ ርስትን የወረሱት አባቶቻችን የተወለዱት ከአራቱ የያዕቆብ ሴቶች ነው። ከአራት ሴት የተወለዱ 12 አባቶች ምድራዊት ርስትን መሰረቷት ወይም ምድራዊት ኢየሩሳሌምን በቃል ኪዳን ተቀበሏት ማለት ነው። እኛ ሁላችን ከአንድ አባት ከክርስቶስ ተወልደን በአራቱ ወንጌላውያን ትምህርት ጸንተን በ12ቱ ሐዋርያት ስብከት አምነን ነው ሰማያዊቷን ኢየሩሳሌምን ገንዘብ አድርገን ወርሰናት የምንኖረው። በዚህ መንገድ እንግዲህ የመጡት እነዚህ ሁሉ የተደረጉት ነገሮች ለቤተክርስቲያን ምሳሌዎቿ ነበሩ ማለት ነው። ምድራዊቷን ኢየሩሳሌምን ለ12ቱ ነገድ ከፋፍሎ እንዳወረሳት ሁሉ ሰማያዊቷን ኢየሩሳሌምን ለ12ቱ ሐዋርያት በቃል ኪዳን ሰጣቸውና በእነሱ ስብከት በእነሱ ትምህርት እኛ ሁላችን መንግስተ ሰማያትን እንድንወርስ አደረገን ማለት ነው። ይህ የሚታወቅ ዘንድ ዮሐንስ በራእዩ ሲመለከት የ12ቱ የያዕቆብ ልጆች ስም በበሮቿ ላይ እና የ12ቱ የበጉ ሐዋርያት ስም በመሰረቶቿ ላይ ተጽፎባት ሰማያዊቷን ኢየሩሳሌምን መመልከቱን እንረዳለን ማለት ነው። ይህ ምድራዊቷ ኢየሩሳሌም ለሰማያዊቷ ኢየሩሳሌም አንጻር እንደነበረች ሐዋርያው ቅዱስ ጳውሎስም እንደሰበከን ይችኛዋ ምድራዊቷ ለሰማያዊቷ ምሳሌ ነበረች ማለት ነው። ይችን ሰማያዊቷን ኢየሩሳሌም የምንወርሳት በ12ቱ ሐዋርያት ከ12ቱ ሐዋርያት በወረስነው ትምህርት ነው። በ12ቱ ሐዋርያት ክህነት ነው የምንወርሳት ማለት ነው። ከ12ቱ ሐዋርያት ባገኘናት ጥምቀት ሰማያዊቷን ኢየሩሳሌም ወርሰን
እምንኖር መሆናችንን ነው የሚያሳይ። እንዲህ ባለ መንገድ ነው እንግዲህ ያመጣት የእስራኤል ባህር ከፍሎ መሻገር፣ የተከፈለው ቀይ ባህር፣ እንዲሁም ዮርዳኖስ፣ የታቦቱ መገኘት፣ የመገናኛው ድንኳን መሰራት፣ እነዚህ ሁሉ ለቤተክርስቲያን መንገድ ጠራጊዎች ነው የነበሩት። እንዲህ እያለች የእግዚአብሔር ሕዝብ ባለፈው ስንመለከት እንደነበረው ባለፈው ቪዲዮ ለክርስቶስ ሙሽራነት የታጨችው ቤተክርስቲያን እንዲህ ባለ መንገድ መጣችና አሁን በክርስቶስ አካል ገዝታ ተገለጠች ማለት ነው። ክርስቶስ በቤተልሔም ዋሻ የተወለደበት ጊዜ እንደሚታወቀው በሮማውያን ቅኝ ግዛት ስር የነበሩበት ዘመን ነው እስራኤላውያን። እዛ ላይ ነው እንግዲህ የሰላሙ ዘመን የእርቁ ዘመን የተመሰረተው እዛ ላይ ነው። አሁን እዛ ላይ የምንመለከተው ከብሉይ ኪዳን ወጣ ያለ አሰራር እዛ ላይ እንመለከታለን። ከመገናኛው ድንኳን በተለየ ሁኔታ እግዚአብሔር ሕዝቡን ሲሰበስብ እንመለከታለን። እዛ ላይ የተገኘው መልካም አጋጣሚ ምንድን ነው? አንደኛው ክርስቶስ ሁላችን የምናገኘው ስፍራ ላይ የተወለደ መሆኑ ነው። ሁላችን የምናገኘው ማለት አሕዛብን ብንሆን ሕዝብን ብንሆን የምናገኘው ስፍራ ላይ ነው የተወለደው። ምክንያቱም የተወለደው ቤተ መቅደስ ውስጥ አይደለም። ቤተ መቅደስ ውስጥ ቢሆን ኖሮ ጠባቂዎች አሉ፣ የቤተ መቅደስ ጠባቂዎች አሉ። የዘር ሐረጉ የማይታወቅ ማንኛውም ሰው ሊገባ እንዳይችል ይከለክላሉ ማለት ነው። ሞዓባዊ አሞናዊ እንዳይገባ በሕጉ መሰረት የተከለከለ ስለሆነ ማለት ነው። ማንም ያልተፈቀደለት ወይም ያልተገዘረ ቆላፍ ወደ ቤተ መቅደስ እንዳይገባ ተከልክሏል። ለምን? ቤተ መቅደሱ የሚረክስ ስለሆነ ማለት ነው። ይሄኛው ግን እንደዚህ አይደለም። ማንም የማይከለከልበት ስፍራ ላይ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደውና በከብቶች በረት መግባትን ማን ይከለክላል? ማንም አይከለክልም። ምናልባትም ለክብሬ ለማረጌ አይበቃኝም ከሚሉ ሰዎች በስተቀር እና እንደ ሄሮድስና እንደ ሌሎችም ሰዎች ሁላችንም በምናገኘው ስፍራ ላይ ስለተወለደ ኢየሱስ ክርስቶስ ይሄ ምቹና ጥሩ ሁኔታ ነው የነበረው ማለት ነው። በዚያ ዘመን እንግዲህ ከአሕዛብ መካከል ሰብአ ሰገል መጥተዋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ተወለደበት ስፍራ መጥተው እጅ መንሻ እንዳቀረቡለት በማቴዎስ ወንጌል ምዕራፍ 2 ላይ ተጽፎ እናገኛለን ማለት ነው። እንደውም ከእስራኤል ቀድመው መጀመሪያ መጥተው ያገኙት ሰብአ ሰገል ናቸው ማለት ነው። ያ የሆነበት ደግሞ ምክንያት ተስፋ የተነገረላቸውና ሱባዔ የተቆጠረላቸው እስራኤላውያን ከዚህ በኋላ ደጋግመን በምንገልጸው ሁኔታ ተዘናግተው ወደ ዓለም ተወስደው ስለነበረ ነው። ምክንያቱም በሮማውያን ቅኝ አገዛዝ ስር ስለነበሩ እነሱ ሌላ ልምምድ ውስጥ ነበሩ ማለት ነው እና እግዚአብሔርን መጠበቁን ትተውት ነበረ። በዚህ ምክንያት ከእስራኤል ይልቅ እግዚአብሔር ለአሕዛብ አስቀድሞ የጸጋውን በር እንደከፈተላቸው የሚያሳይ ሆኖ እናገኘዋለን። እንዲህ ባለ ሁኔታ የተገለጠችው ቤተክርስቲያን ያቺ የቤተልሔም ዋሻ የመጀመሪያዋ ቤተ መቅደስ ሆና እንግዲህ ክርስቶስ የተገለጠባት አማናዊ ታቦት ኢየሱስ ክርስቶስ የተገለጠባት ናትና ሙሴ የተቀበለው የኪዳኑ ጽላት ወይም ጽላተ ኪዳን ብለን የምንጠራው የቃል ኪዳኑ ታቦት ስላለ ነው አይደል? ቅድስተ ቅዱሳኑ የተከበረ የሆነው ሊቀ ካህናት የሚገባበት ሆኖ የተቀመጠውና የተከበረው ማንም የማይገባበት የማይደፍረው የሆነው ቅድስተ ቅዱሳኑ የጽላቱ ኪዳን የኪዳኑ ጽላት የሚገኝበት የቃል ኪዳኑ ታቦት ያለበት ስፍራ ስለሆነ ነው። ከሊቀ ካህናቱ በስተቀር ማንም አይገባም። ምክንያቱም የእግዚአብሔርን ቃል የሚሰሙበት ልዩ የሆነ ስርዓት አምልኮ የሚፈጸምበት የቃል ኪዳኑ ታቦት በዚያ ስላለ ሌሎችም የቤተ መቅደስ ነዋያት የምንላቸው አሉ። ተቋመ ወርቁ፣ መሶበ ወርቁ እና ሌሎችም በትራሮን የመሳሰሉ ነዋያት እዛ ውስጥ ይገኙበታል እና ማንም አይገባም። ሊቀ ካህናቱም ቢሆን በዓመት አንድ ጊዜ ብቻ የሚገባበት የተለየ ስፍራ ነበር። ያን ስፍራ የተለየ ያደረገው ሊቀ ካህናቱ ስላለበት ነው። ዛሬ ደግሞ የሐዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ በከብቶች በረት ተወለደ። ያውም ማንም እንዳይገባ የማይከለክል ደግና የዋሁ ሊቀ ካህናት ኢየሱስ ክርስቶስ በከብቶች በረት ተወለደ። ለዚህም ነው ከብሉይ ኪዳኑ ሊቀ ካህናት የተለየ ስለሆነ እነዚያ ነገስታቱ መጥተው ሲገቡ የከብት እረኞች መጥተው ለማገልገል ሲሰለፉ አልከለከላቸውም። ይሄ ቅድስተ ቅዱሳን ነው ለእናንተ አልተፈቀደም አላላቸውም። ሁሉም መጥተው ገቡ ማለት ነው። በዚህ መንገድ ቅድስተ ቅዱሳኑ ወይም ደግሞ ያ የከብቶች በረት ለሊቀ ካህናቱ ለኢየሱስ ክርስቶስ የተገባ ስፍራ ባይሆንም ለእኛ ግን የሚመች ሆኗል ማለት ነው። ያ ቅድስተ ቅዱሳን ለእኛ የሚመች ሆኖ እሱን ለማግኘት የማይርቅ አሁን እግዚአብሔር ቅርብ መሆኑን ነው የሚያሳየው። ይሄ በነገራችን ላይ ክርስቲያኖች እግዚአብሔር ቅርብ መሆኑ ማለት ምንድነው? ለሁላችንም የማይረቅ ሆኖ ነው የመጣው። እንዳይረቅ ስጋ ለበሰ፣ እንዳይርቅ በከብቶች በረት ተገለጠ። ተመልከቱት። ይሄ የዋህነቱን ቸርነቱን ነው የሚያሳይ። እንዲያውም ተመልከቱት፣ ሰዎች መላክ አይደለንምና መላእክት አይደለንምና ክንፍ ኖሮን በረን ወደ ሰማይ መውጣት ባንችል ሰማይን ወደዚህ ያመጣው። ለዚህም ነው ሊቁ
ሰማይኒ ኮነ ዓለም ወዓለምኒ ኮነ ሰማይ፣ ሰማይ ምድር ሆነ ምድር ደግሞ ሰማይ ሆነ ብሎ የተናገረው ከዚህ የተነሳ ነው ማለት ነው። አባ ጊዮርጊስ የተባለው ሊቅ ምን ይላል? በዚህ ሰዓት ይህንን ቦታ ሲያነሳው ጽርሐ አርያም የከብቶችን በረት ትመስላለች፣ ወይም የከብቶችን በረት ወጎለ እንስሳት ትመስል በጽርሐ አርያም ነው። በጽርሐ አርያም ትመስላለች። ወቅድስት ድንግል በመንበረ ስብሐት በኪሩባዊ መንበር የምትመስለው ደግሞ እማምላክ ቅድስት ድንግል እመቤታችን ናት። ከዛስ አራቱ ኪሩቤል ሳይታሉ ትለኝ እንደሆነ ይሄውልህ ሁለቱ ዮሴፍና ሰሎሜ ናቸው፣ ሁለቱ ደግሞ አህያውና ላሙ ናቸው ይላል። መንበሩን የሚሸከሙት እነዚህ አራቱ እንስሳት አርባዕቱ እንስሳ ብለን የምንጠራቸው ገጸ ሰብና ገጸ እንስሳ፣ ገጸ አንበሳና ገጸ ንስር አይደሉ? እነዚህን የሚመስሉ ደግሞ ዮሴፍና ሰሎሜ እንዲሁም ላምና አህያ በከብቶች በረት የተገኙት እነዚህ አራቱ ናቸው ማለት ነው። እግዚአብሔር ሰማያዊ ዙፋኑን በምድር ተከለው ከሰው መራቅ ስላልወደደ፣ ሰውን ወደ ራሱ ማቅረብ ስላልፈለገ ራሱ ወደኛ መጣና እርቅ ፈጽመልን ማለት ነው። እንግዲህ ቤተክርስቲያን እንዲህ ባለ ሁኔታ በእርቅ ነው የተጀመረችው ማለት ነው። ተመልከቱት። የቀደመውን ኪዳን ስንቀበለው እርቅ አልተፈጸመም ነበርና ሁላችን ወደ ተራራው መውጣት አልተቻለንም። ወደዚያ ወደ ተቀደሰ ስፍራ አንድ ሰው ልከን ነው ህጉን ያስመጣ ነው። በኦሪት ዘጸአት ምዕራፍ 19 ላይ ተጽፎ እንደምናነበው ወደ ላይ የወጣው አንድ ሰው ብቻ ነው። ይዞት ሲመጣ ነው ሁላችንም ተቀብለን የሰገድንለት ያንን ጽላት ከእግዚአብሔር እንደሆነ ስለተነገረን ማለት ነው። ዛሬ ግን ራሳችን ሁላችን እንደዚያ እንደተቀደሰው ሰው እንደ ሙሴ ወደ ተቀደሰው ስፍራ ቀርበን ቃሉን እንድንሰማና ቃል ኪዳኑን እንድንቀበል ተጠርተናል ማለት ነው። ይሄ እግዚአብሔር ለኛ ያደረገውና ቤተክርስቲያን በእርቅ እንደተጀመረች የሚያሳይ ነው። እንግዲህ ቤተክርስቲያን ታሪክ ከዛ ነው የሚጀምረው ማለት ነው። ከቤተልሔም ዋሻ ውስጥ አገልግሎት የጀመረችው እዚያ ነው። ተመልከቱት። እረኞች የቤተክርስቲያንን ወክለው፣ ነገስታቱም ልክ እንደዛ ወክለው ነው የቀረቡት ማለት ነው። እንዲያውም እንስሳትም አህያም ገብቷል። ላምም አህያም ዮሴፍ፣ ሰሎሜ ሰዎች ነበሩ እዛ ላይ እንደምታውቁት። ለምን መሰላቸው ይሄ የሆነው? እኛ ሁላችን በልዩ ልዩ ነገር ተወስደን የነበርን አይደል? ያ ማለት ሰው እንደ እንስሳ የሆነበት ዘመን የነበረው ከእግዚአብሔር ተለይቷል። ለዚህም አይደል እንዴ ነቢዩ ዳዊት እኮ ሰው ክቡር ሳለ አላወቀም። ሰብእሰን ዘክቡርቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎ ብሎ የሚናገረው ሰው ክቡር ሳለ ክቡር ሆኖ ሳለ አላወቀም፣ ልብ እንደሌላቸው እንደ እንስሳትም ሆነ። ክብሩን አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ ተብሎ ነው የተነገረለት። እንደ እንስሳ ልብ እንደሌላቸው እንደ እንስሳት ልቡን ባያጣ ኖሮ በእውነት ለጠረበው እንጨት ይሰግድለት ነበር? ላለዘበው ድንጋይ አንተ አምላክ ነህ ብሎ ይሰግድለት ነበር? የጠረበው እኮ ራሱ ነው፣ ያለዘበውም ራሱ ነው፣ በወርቅ የለበጠውም ራሱ ነው፣ እጅና እግር ያወጣለትም ራሱ ነው። ግን ራሱ የሰራለትን ጆሮ ይሰማኛል ብሎ እንዴት ጸሎት ሊያቀርብለት ይችል ነበር? ይሄ ልብ እንደማጣት ያለ ነው እውነቱ። እንደ እንስሳ ሆነ የተባለውም ደግሞ ክብሩን አላወቅም፣ ክብሩን ለቀቀ ማለት ነው። ከጽድቅ ወደ ሰውነት፣ ከሰውነት ወደ እንስሳነት ነው የተለወጠው ማለት ነው። ከሰውነት ወደ እንስሳነት ነው የተለወጠው። እንዲህ ባለ መንገድ ወርዶ ስለነበረ ነው እግዚአብሔር ለእንስሳት የገለጠው ክብሩን። እንዲያውም ከእንስሳትም ሰዎች እንዳነሱ ሲገልጥ በትንቢተ ኢሳይያስ ምዕራፍ 1 ላይ ቁጥር 9 ስትመለከቱት ሰውስ ምንድነው? አህያ ጋጡን አወቀ፣ አህያም ማነው? ላም ጋጡን አወቀ፣ አህያም ደግሞ መንከባለያውን ይላል። ዋድግኒ ምቅማሆ ላህምኒ አእመረ ዘአጥሬው፣ ላም ጌታውን አወቀ፣ አህያም ደግሞ መንከባለያው ተብሎ እንደተነገረው እስራኤል ከከብት ያነሰ እውቀት እንደነበራቸው እንረዳለን። እስራኤል ዘባሪያዬ ፈጠርክዎሙ ነው የሚለው። ባሪያዬ በምሳሌ የፈጠርኳቸው እስራኤል ግን ይጠየቁኝ ወያይበሩን አላወቁኝም ብሎ ራሱ እግዚአብሔር እንደተናገረው በነቢይ እስራኤል እግዚአብሔርን ከማወቅ ተገተው እንደነበር ይሄ ለተሳልቆ የተደረገ ነው። ተመልከት። ሄሮድስ በቤተ መንግስት ሊገለው ያሴራል። የካህናትና ትንቢቱን ያውቁ የነበሩ ምሁራን በጠቅላላ ደግሞ በሄሮድስ ቤተ መንግስት ውስጥ ተሰብስበው ሄሮድስ እንዲገድለው የሚያደርግ ምክርን ይመክሩ ነበረ። የተነገረው ትንቢት የተቆጠረው ሰው የት ላይ እንደሚፈጸም መቼ እንደሚፈጸም ቀመሩን አውጥተው አስልተው አውርደው ለሄሮድስ ያመቻቹለት ነበር። እስራኤል በዚያ ሰዓት ይህን ስራ እየሰሩ በአርአያ እግዚአብሔር ያልተፈጠሩ እነዚህ እንስሳት ደግሞ ለእግዚአብሔር ክብር ይዘምሩ ነበር። ያ ማለት እስትንፋሳቸውን ይገብሩ ነበር ማለት ነው። እንዲህ ባለ መንገድ ነው እንግዲህ ቤተክርስቲያን የተመሰረተችው ማለት ነው። ከዚያም ቀጥሎ በጣም ልዩና ደስ የሚለው አጋጣሚ ደግሞ ምንድን ነው? ሄሮድስ በፈጠረው ነውጥ ምክንያት በገሊላና በአውራጃዎቿ ደም በፈሰሰ ጊዜ እንግዲህ መጽሐፍ ቅዱስ እንደሚነግረን
ማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ጀምራችሁ ስትመለከቱ በገሊላና በዛ አውራጃ ውስጥ ባሉ ሕፃናት ላይ የሞት አዋጅ ታውጆባቸው እንደነበረ ተጽፏል ማለት ነው። ያ የሞት አዋጅ በገሊላ ላይ ሲፈጸም ጥሩ አጋጣሚ የተፈጠረው ደግሞ አምላካችን ኢየሱስ ክርስቶስ ወደ ምድር አፍሪካ ተጉዞ ነበረ። ወደ ምድረ ግብፅና ወደ ምድረ ኢትዮጵያ በሌሎችም አካባቢዎች እየተዘዋወረ ነበረ። መቼም የተቀደሰው ነገር በመካከላችን አልፎ ሲሄድ መዓዛ ቅድስናው ይደርሰናልና መቀደሳችን አይቀርምና ይሄ በጎ እድል ነው። በእውነት መልካም አጋጣሚም ነው። እማምላክ ቅድስት ድንግል እመቤታችን አምላካችን ኢየሱስ ክርስቶስን በጀርባዋ አዝላ የግብፅ አሸዋዎችን እየረገጠች ወደ ምድር አፍሪካ ወደ ሰሜን አፍሪካ ነው የተጓዘችው። የመጀመሪያው ጉዞ ማለት ነው እንግዲህ ከምድረ እስራኤል ውጭ አምላክ ሲገለጥ ነው። ተመልከቱት ለመጀመሪያ ጊዜ። ይህም ማለት ምናልባትም ከተወለደ ከ2 ዓመት በኋላ የተደረገ ነው። በዚያ ዘመን ግብፅና አካባቢዋ እንግዲህ ብርሃን ወጥቶላቸዋል። ቢያውቁበት እና ቢቀበሉት ብርሃን ወጥቶላቸዋል። ታላቁና ደገኛው ብርሃን ለምድረ እስራኤል የወጣው የተገለጠው ብርሃን በእስራኤል እምቢተኝነትና በሄሮድስ ክፋት ምክንያት ለአፍሪካውያን ደግሞ እንደገና ሊገለጥ ወደዚህ ምድር መጥቷል። ይሄ መልካም አጋጣሚ ነው። ያልሰሙት እንዲሰሙ፣ ያላዩት እንዲያዩ የሚያደርግ ስለሆነ መቼም መልካም ነገር ማየት ወደ መልካም ያመጣል፣ ክፉ ነገር መስማት ማየት ወደ ክፉ ነገር ይወስዳል እና መልካም የሆነውን ክርስቶስን አይተው ወደ መልካምነት ሕይወታቸው ይለወጥ ዘንድ ነበር ይህ ሁሉ የተደረገው። ግን አልሆነም። ያው ግብፅ አላመነችም። በእርግጥ ብዙ የተቀደሱ መካናት ዛሬ እንዲኖሩ ምክንያት የሆነው ያ ነበር። አላመነችም ያልኳችሁ በዚያ በስደቱ ዘመን በነገረ ማርያም ላይ እንደተጻፈው ብዙ መከራ ያደርሱባት የነበሩ በረሃብ የፈተኗት፣ በውሃ ጥም የፈተኗት፣ ምግብ በማጣትና በሽፍቶችን በመንገላታት ብዙ መከራ እንደተቀበለች ማምላክ ቅድስት ድንግል ማርያም በግብፅ በረሃዎች ያጋጠሟት መከራዎች ሁሉ የተጻፈ ስለሆነ ነው። እንዲያውም ቁጭ ብላ ያለቀሰችባቸው ቦታዎች ሁሉ ታምራት የተደረጉባቸው ናቸው። ዛሬ ደብረ ቁስቋም ብለን የምናከብረው ታላቁ ገዳም በግብፅ ቤተክርስቲያን ውስጥ የሚገኘው ታላቁ ገዳም ያን ጊዜ ማምላክ ቅድስት ድንግል ማርያም ታምራት ያደረገችበት፣ ግን ደግሞ ለመጨረሻ ጊዜ የሄሮድስን ሞት ሰምታ እረፍት ያደረገችበት ስፍራ ነው። ሌሎችም ስፍራዎች አሉ እንግዲህ ታላላቅ ገዳማት የተመሰረቱባቸው እስከዛሬ ድረስ ቃል ኪዳን ያልታጠፈባቸው ቦታዎችን በምድረ ግብፅ ላይ እንመለከታለን። ያንን ቅድስና ግብፅ የወረሰችው እስክንድሪያም የተቀበለችው ያንን አጋጣሚ በመጠቀም ነው ማለት ነው። ስለዚህ የመልካም አጋጣሚ ነበረ በዛ ወቅት። ክፉ አጋጣሚ ደግሞ ልንገራችሁ። ክፉ አጋጣሚ ደግሞ በዚያ ዘመን ምድረ እስራኤል ክርስትና የተወለደባት ይህች ምድረ ፍልስጤም ክርስትና የተወለደባት ይሏታል ብፁዕ አቡነ ጎርጎርዮስ ካልን በዛች ምድር ላይ የነበረው አገዛዝ የሮማውያን አገዛዝ መሆኑ ነው አንዱ ትልቁ ችግር የነበረው ማለት ነው። በዛች ምድር ላይ የነበረው የሮማውያን ቅኝ አገዛዝ በዛች ምድር ላይ ብቻ የተፈጠረ አይደለም። በሌሎችም ሀገሮች እንደዛው ነው። እነዚህ በታናሽ እስያ ስር ያሉ ሀገራት፣ የሰሜን አፍሪካ ላይ የሚገኙ የተወሰኑ ሀገራት በሮም ቅኝ ግዛት ስር ነበሩ። አስቀድሞ ከእስክንድር ዘመን ጀምሮ በጽር ግዛት ስር የነበሩት ማለት ነው። ከስልሳዎቹ ከክርስቶስ ልደት 60 ዓመት ሲቀረው ደግሞ ለክርስቶስ ልደት 60 ዓመት ሲቀር በሮማውያን ቅኝ ግዛት ስር ወድቀው ነበረ። ከዛ በፊት ጽራውያን ነበሩ። ከክርስቶስ ልደት 300 ምናምን ዓመት ቀደም ብሎ ጽራውያን በእስክንድር አማካኝነት መላውን ዓለም የመቆጣጠር እቅድ ነበረው። እንግዲህ እንደሚታወቀው እስክንድር ሞት እስኪገድበው ድረስ ማንም የገደበው ንጉሥ አልነበረም። በሄደበት ሁሉም ይገዛለትና ሁሉም ድል ይነሳለት የነበረ ጠቢብና ፈላስፋ ንጉሥ እንደነበረ ይታወቃል እስክንድር። እሱ ሲሞት ጽር ለ4 ተከፍላለች። መቼም መከፋፈል የድክመት መነሻ ነው እና ጽር ከ4 ስትከፈል መንግስቷም እየደከመ መጣ ማለት ነው። የግሪክ ርዕዮተ ዓለም እንግዲህ እየደከመ አገዛዟም እየወደቀ እያከሰመ ሲመጣ ደግሞ ማን ገናና እየሆነ መጣ? ሮም ገናና መንግስት እየሆነች መጣች ማለት ነው። ያኔ ናቡከደነጾርም በህልም ያየው በትንቢተ ዳንኤል ምዕራፍ 2 ላይ የምናገኘው ህልም ማለት ነው። ናቡከደነጾር ያየው ህልም የሚፈጸመው በሮም ነው። ያ ማለት ከረጅም ተራራ ድንጋይ ሰዎች ሳይፈነቅለው ድንጋይ ተፈንቅሎ ወርዶ ሁሉን የሚቀጠቅጠው እና ናቡከደነጾርም ቆሞ ያየው ያ ምስል የሚቀጠቀጥበትና የሚደቅበት ዘመን የሚመጣው ሮም ዓለምን በምትገዛበት ዘመን ነው። ቀድሞ ባቢሎን ነበረች፣ ፋርስ ነበረች፣ በኋላ ባቢሎን ተተካች፣ ከዚያ ጽር ወይም ግሪክ ተተካች፣ መጨረሻ ደግሞ ሮም መጣለች ማለት ነው። አንዱ አንዱን እየጣለ አንዱ አንዱን እየበላ ነበር እዚህ የደረሱት እና እንደዚያ ዘመን ታሪክ እንግዲህ የፖለቲካ ታሪክ ነው። በፖለቲካው ዓለም ውስጥ ብልጫውን የወሰደችው ሮም ስለነበረች ብዙ ሀገራትን የመግዛት እድል አጋጥሟት ነበረ፣ በቅኝ ግዛት ማለት ነው። ያን ጊዜ ቤተ እስራኤልም ደካማ መንግስት ስለነበረ የነበራት ያው በካህናት ነው ትተዳደር የነበረው።
ዘሩባቤል በኋላ መንግስት አልነበራትም ቤተ እስራኤልና ካህናት ስለነበሩ ይመግቧት የነበረው። ካህናት ሲመግቧት በነበረ ጊዜ ምድረ እስራኤል በቅንነት ብትሄድና አምልኮተ እግዚአብሔርን ሳትለቅ ብትኖር እግዚአብሔር ይረዳታል። ያ ካልሆነ ግን እግዚአብሔር በረድኤት ስለሚለያት ለባዕድ ገዢዎች አሳልፎ ይሰጣታል ማለት ነው። እንግዲህ ታውቃላችሁ በመጽሐፈ መሳፍንት ራሱ የተነሱ መሳፍንት በየዘመኑ እግዚአብሔር ያስነሳቸው እኮ ለምን መሰላችሁ? እስራኤል ኃጢአት ስትሰራ ጣዖት ስታመልክ ለ100 ዓመትም ለ200 ለ300 ዓመት ለቅኝ ግዛት አሳልፎ ይሰጣቸዋል። ምድያማውያን የገዟቸው ጊዜ አለ፣ ሌሎችም የገዟቸው ጊዜ ነበረ። በጣም አስቸጋሪ ጊዜዎችን አሳልፈዋል። በመጽሐፈ መሳፍንት ምዕራፍ 6 ላይ እንኳን ስንመለከት ጌዲዮን የተነሳበት ዘመን እስራኤላውያን አውድማ እንኳን ጥለው ማበራየት የማይችሉበት ዘመን ነው የነበረው። ምክንያቱም ኢሎፍላውያን መጥተው ያለውን እህላቸውን አብልተው ለከብቶቻቸው አብልተው የሚጭኑትን ጭነው የተረፋቸውን ለከብቶቻቸው አብልተውባቸው ይሄዱ ስለነበር ማለት ነውና ዋሻ ውስጥ ተደብቀው እህል ይወቁ እንደነበረ ታሪክ ይነግረናል። እንዲህ አይነት የመከራ ዘመን አሳልፈዋል። አሁንም የገጠማቸው እንደዚያ ነው። ደካሞች ስለነበሩ አምልኮተ እግዚአብሔርም ስለዘነጉ እግዚአብሔር በረድኤት ተለይቷቸው ለአህዛብ አሳልፎ ሰጥቷቸው ነበር ይላል። ስለዚህ ሮማውያን አንበርክኳቸው ይገዟቸው ነበረና በወቅቱ ይሾምላቸው የነበሩ ምስለኔዎች ወይም ነገስታቱ በሮሙ ቄሳር ትእዛዝ አማካኝነት የሚሾሙ ናቸው። ስልጣን ከነሱ ይቀበላሉ፣ ትእዛዝም ከነሱ እየተቀበሉ ህዝቡን ያስተዳድራሉ። ግን በወቅቱ በዚያ ዘመን ሮማውያን አንዱ ዲፕሎማሲያቸው የሚደነቅላቸው ማንኛውም ማህበረሰብ እነሱ በሚያስተዳድሩት ሀገር ውስጥ ወይም በእነሱ ቅኝ ግዛት ስር የሚኖር ማንኛውም ማህበረሰብ የራሱን ባህል የራሱን ሃይማኖት ራሱ እንዲያስተዳድር መብት ይሰጡ ነበረ። እንደዚያ ስለነበረ እስራኤላውያንም የራሳቸውን ሃይማኖት የሚያስተዳድሩ ሊቃነ ካህናት ነበሯቸው። ይልቁንም ደግሞ በኋላ እስከ ክርስቶስ ዘመን ድረስ የቀጠለው ይሄ 72 አባላት የነበሩት ሸንጎ የሚባለው ሲናድሬ የሚባለው ሸንጎ ማለት ነው። እሱ አልፈረሰም ነበር። ያ ማለት በሊቀ ካህናቱ የሚመራ ነው። በቀደመው ዘመን በሙሴ ዘመን የተቋቋመ ነው። ይሄ 70 ሊቃናት የምንላቸው አሉ አይደለም? በሙሴ ዘመን ጀምሮ የነበሩ ናቸው። ሙሴ ከግብፅ ሲመጣ በሲና በረሃ ላይ ያቋቋሙ ይሄ ሹመት ማለት ነው። እነዚህ ህዝቦች ምንም እንኳን የራሳቸውን ሃይማኖት እንዲያስተዳድሩ እድሉ ቢሰጣቸው፣ ምንም እንኳን የራሳቸውን ባህል እንዳይለቁ እድሉ ቢመቻችላቸው፣ ስልጣኑ ቢሰጣቸው በሮማውያን ክፉ ልምምድ መያዛቸው ግን አልቀረም። ይልቁንም በዚያ ዘመን በምድረ ፍልስጤም ይኖሩ የነበሩት አይሁድ ብቻ አልነበሩም። በወቅቱ ከዛ በፊት በነበረው ከአብርሃም ዘመን ጀምሮ እስራኤላውያን የሚታወቁት ከማይመስሏቸው ጋራ በጋብቻ አይገናኙም፣ ከማይመስሏቸው ጋራ በኑሮም አይገናኙም። በተለያዩ ነገሮች የተለዩ ነበሩ። ይኸው የሚታወቅ ዘንድ በዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ ሳምራዊቷ ሴት አይሁድ ከማንም ጋራ ውሃ እንደማይጠጡ ውሃ መጠጣት እንኳን ከማንም ጋራ የማያቀላቅላቸው ጉዳይ እንደነበረ የማዕድ የመብል የመጠጥ ጉዳይ ሳይቀር ጉዳይ ተብሎ ትኩረት ተሰጥቶት ማንም ከማንም ጋር እንዳይበላ ስርዓት ተሰርቶለት እንደነበረ ነው የሚያሳየው። እሱ ብቻም አይደለም፣ በጋብቻም እንዲሁ ስንመለከት አሁን ኦሪት ዘፍጥረት ምዕራፍ 24ን ስንመለከት አብርሃም አገልጋዩን ኢያዕብርን ጉልበቴን ምታና ማልልኝ ብሎ ያማለው እኮ ከማይሆኑ ሰዎች ጋር ልጁን እንዳይገባ ኡቅ ይታግበው ለወልደ ይስሐቅ መዋልደ ከነዓን ያለው ከከነዓን ልጆች እንዳታጋባው ማልልኝ ብሎ ነው የተናገረው። ስለዚህ ከማይመስሏቸው ሰዎች ጋር በሃይማኖት በስርዓት በወግ ከማይመስሏቸው ሰዎች ጋር አይጋቡም፣ አብረው አይኖሩም ነበር። ይሄ ነበር መታወቂያቸው። ዛሬ ግን ቅኝ ግዛቱ ያስለመዳቸው ነገር ሊሆን ይችላል። አለበለዚያ ደግሞ በወቅቱ ሌላ ችግር እነግራቸዋለሁ በኋላ። በወቅቱ የነበሩ ሌሎች ችግሮችም አሉ። እነሱም ይመስሉኛል ልቡናቸውን ፈተውት ወግ የማያጠብቁ ስርዓት የማይጠብቁ አድርገዋቸዋል። ምንም እንኳን ወደ ቤተ መቅደስ መሄዳቸውን ባይተውም በዓል ቢያከብሩም ለወጋቸውና ለስርዓታቸው ግን የነበራቸው ጉዳይ በጣም ያነሰና የተሸረሸረ ነው የነበረው ማለት ነውና በዚህ ምክንያት እነዚህ ቤተ አይሁድ የተሰጣቸው መብት ስርዓታቸውን ጠብቀው ሃይማኖታቸውን አጽብቀው በራሳቸው እንዲጠብቁ ቢሆንም ራሳቸው የሚጠብቁ ግን አልነበሩም። ይሄ መጥፎ አጋጣሚ ነው የነበረው። ጥሩ ያልሆነ አጋጣሚ ነው የነበረው። ክርስቶስ በመጣበት ዘመን በሚገባ ክርስቶስ እንዳይቀበሉ አድርጓቸዋል። ሌላው እና በኋላ ነግራቸዋለሁ ያልኳቸው ደግሞ ክፉ አጋጣሚ ምንድነው? በተለያየ መንገድ የተለያየ ቡድን መስርተው ነበር። አሁን ክርስቶስ ሲመጣ ቤተክርስቲያን በሚገባ ሰተት ብላ እንዳትገባ ከኦሪት ወደ ወንጌል አሁን ኢትዮጵያ ውስጥ እንደተደረገው ማለት ነው። የኢትዮጵያ ቤተክርስቲያን በኦሪት ስርዓት የምታምንና ኦሪትን የተቀበለች ሀገር ስለነበረች በዚያ ዘመን
የነበሩት ነገስታቱ የሊቀ ካህናቱ ከሚላቸው ትእዛዝ ውጭ አልነበሩም እና ሊቀ ካህናቱ ሊቀ ጳጳሱ ሰላማ ከሳቴ ብርሃን ከግብፅ ቤተክርስቲያን ክህነትን ተቀብሎ ከመጣ በኋላ ከቅዱስ አትናቴዎስ ተሾሞ ከመጣ በኋላ በመጀመሪያ የተጠመቀው ሊቀ ካህናቱ ነው። ቀጥሎ ንጉሠ ነገሥቱ ነው። ስለዚህ የመጀመሪያው ተጠማቂ ሊቀ ካህናቱ ሆኖ ይሄ ማለት አገር ውስጥ በተደረገው ስርዓተ ጥምቀት ነው የምላችሁ። ይሄ ከጃንደረባው በኋላ ማለት ነው። የጃንደረባው የመጀመሪያው አለ በሐዋርያት ሥራ ምዕራፍ 8 ቁጥር 27 ላይ የተመዘገበው ማለት ነው። ያም ቢሆን በጣም ደስ በሚል ሁኔታ ነው ቤተክርስቲያኒቱ የኢትዮጵያ ቤተክርስቲያን የተመሰረተችው በጃንደረባው ነው። ኢትዮጵያዊ ጃንደረባ ቤተክርስቲያኒቱን የተቀበለበትን መንገድ በጣም የሚገርም ነው። ከአይሁድ በተለየ ሁኔታ ነው፣ ምንም ግራ ሳይጋባ ማለት ነው። ምክንያቱም በወቅቱ መጽሐፈ ኢሳይያስን ይመለከት ነበረ። የኦሪቱን ሕግና ስርዓት ጠብቆ ይኖር ነበረ። ሰረገላው ላይ ተቀምጦ ይጓዝ የነበረው ለንግድ አልነበረም። ያ ሰው ወደዚያ ሄደው ሊሳለም ለበዓል ነበር የሄደው። መጽሐፍ ቅዱስም እንደሚነግረን ወንጌላዊ ቅዱስ ሉቃስ ጠንቅቆ ነው የጻፈልን። ለበዓል ወደ ኢየሩሳሌም ሊሰግድ መጣ ነው የሚለው። ሊሰግድ በዓል ሊያከብር የመጣ ሰውን ነበረ ፊልጶስ ተልኮ ያገኘው እና ያ ትንቢት እንደተፈጸመ ሲነግረው ለመጠመቅ አላመነታም። እንዲያውም እንዲህ ይላል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ወዲያውኑ አምኖ የተጠመቀ ሰው እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ቤተክርስቲያኒቱ ወደዚህ ስትመጣ በኋላም በአቡነ ሰላማም ጊዜ የተደረገው እንዲሁ ነው። ተመሳሳይ ነው። የተለየ ነገር የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብላ ነው የኢትዮጵያ ቤተክርስቲያን የተቀበለችው ማለት ነው ክርስቶስን። እንዲህ ባለ መንገድ ኢትዮጵያ ውስጥ ያለምንም ደም መፋሰስና ያለምንም ተሳልቆ ያለምንም ችግር ቤተክርስቲያን ልትገባ ችላለች፣ ልትመሰረት ችላለች። በምድረ እስራኤል ግን እንዲህ አይነት ምቹ ሁኔታ አልገጠማትም። አንዱ ቅድም የነገርኳችሁ ነው። ሁለተኛው ግን አሁን ይሄ የምነግራችሁ ነው። የተከፋፈሉ ቡድኖች መኖራቸውን አንዱ ምክንያት ማለት ነው። ወደ ሊቃውንቱ በትርጓሜያቸው ወደ 8 የሚጠጉ ቤተ አይሁድ 8ቱ ቤተ አይሁድ የሚሏቸው አሉ። በዋናነት የሚታወቁት ሰዱቃውያንና ፈሪሳውያን የሚባሉት ናቸው። ሌሎች ጥቃቅን ቡድኖች ደግሞ አሉ። ሰዱቃውያንና ፈሪሳውያን በጣም ጎልተው የሚታወቁት ለምንድን ነው? የምሁራንና የባለጸጎች ስብስብ ስለነበረበት ነው። ፈሪሳውያን በጣም ምሁራን ናቸው። ሰዱቃውያንም ባለጠጎችም ናቸው፣ ግን ደግሞ ምሁራንም ነበሩ ይላል። በወቅቱ እነዚህ ጉባኤ ቤቶችን የያዟቸው በዋናነት አሁን የአንድ ሃይማኖት መሰረቱ ጉባኤ ቤቶች ናቸው አይደል? የትምህርት ማዕከላት ለአንዲት ቤተክርስቲያን መጠበቅ ወይም ለአንዲት ቤተክርስቲያን ጸንቶ መኖር ዋናውን ሚና የሚጫወቱት እነሱ ናቸው። እና እነዚህ ጉባኤያት በዚያ ዘመን የነበሩት የብሉይ ኪዳን ጉባኤ ቤቶችን ይመሯቸው የነበሩት ከፈሪሳውያን የሚወጡት ነበሩ። በወቅቱ አሁን ክርስቶስ በነበረበት ዘመን ገማልያል የሚሉት ታላቁ ምሁር ነበር። በሐዋርያት ሥራ ላይም ታሪኩ ተጽፎ የምናነበው ገማልያል ማለት ነው። እነ ቅዱስ ጳውሎስን የመሳሰሉ ታላላቅ ምሁራን ይማሩባቸው የነበሩት ታላላቅ ትምህርት ቤቶች እና ሊቃነ ካህናቱን ከዚያ ነው የሚመለመሉት። ይሄ ቡድኑን የሚመሩት ወይም ሸንጎውን የሚመሩት ሰዎች የሸንጎ አባላት ከዛ ነው የሚወጡት ማለት ነው። 70 ሊቃናት ተብለው የሚጠሩት የሸንጎ አባላት ናቸው። ኦሪቱን በሚገባ የሚያውቁ ናቸው። ከነዚያ ይመለመሉ ነበረ። ሰዱቃውያን ችግራቸው ምንድን ነው? አንደኛ የሚቀበሉት የሙሴን ኦሪት ብቻ የሙሴን መጽሐፍት ብቻ ነበር እንጂ ከዛ ውጭ አይቀበሉም ነበር። እነዚህን የነቢያትን ትንቢትና ሌሎችንም መጻሕፍት አይቀበሉም ነበር። በዚያ ላይ ደግሞ ባለጸጎችም ስለነበሩ ቸልተኞች ነበሩ። ለስርዓት ግዴለሾች፣ ለምንም ነገር ግዴለሽ። ሰው ባለጸጋ ሲሆን በነገራችን ላይ ለሃይማኖት ግዴለሽ እየሆነ ነው የሚመጣው። ለምን ካላችሁኝ በልቶ ጠጥቶ የእግዚአብሔር መንፈስ ማደሪያ መሆን በጣም አስቸጋሪ ነው። መቼም አሁን እህል የሚያበቅል እንኳን መሬት አይታችሁ ከሆነ ውሃ የቆመበት መሬት እህል አያበቅልም አይደል እንዴ? ጭቃ የበዛበት አያበቅልም። እህል ዘርዘርታችሁ ልታበቅሉበት የምትችሉ ፍሬ ልታገኙበት የምትችሉት መሬት ጠፈፍ ያለ ነው። ፈጽሞ ያልደረቀ ፈጽሞ ደግሞ ያላላ ማለት ነው። ልል ያልሆነ ነው። እንዲህ ባለ መንገድ የተገኘ መሬት እንደሆነ ትዘሩበታላችሁ፣ ታበቅሉበታላችሁ፣ ትጸድቁበታላችሁ ወይም ትጠጡበታላችሁ ማለት ነው። ሰውም እጅግ ባለጸጋ ከሆነ በጣም አስቸጋሪ ነው። እግዚአብሔርን ለመርሳት ምቹ ሁኔታ ይፈጠርለታል ማለት ነው። እዚህ በሉቃስ ምዕራፍ 12 ላይ ያለው ባለጸጋ አለ። በጣም በሚገርም ሁኔታ ክርስቶስ የጠቀሰው የጎተራውን ማስፋት ብቻና እህሉን የሚያዘጋጅበት የሚያስቀምጥበትን ነገር ብቻ ነው የሚያስበው። ያ ባለጸጋ በጣም የሚገርም ባለጸጋ ነው። በኋላም በሉቃስ 16 ላይ የተጠቀሰው ባለጸጋ ገሃነም ለመውረድ ዝግጁ የሆነ ነበር። በዚህ ምድር ላይ ሲኖር ጀምሮ ለገሃነም እሳት ሲዘጋጅ የነበረ ሰው እንደነበረ ነው የሚያሳየው ማለት ነው። ምክንያቱም ከድሆች ጋር ተካፍሎ እንኳን ለመብላት እድል ያላገኘ እድል የሌለው ሰው ነበር ማለት ነው። እና እነዚህም እንደዛ ነው፣ ግድ የለሾች ሆነው ነበር። ግድ የለሾች በነገራችን ላይ
ቤተክርስቲያን አሳልፈው ይሰጣሉ። ግድ የለሾች እየበዙ አሁን እነዚህ ግድ የለሾች ስለሆኑ የአይሁድ ስርዓት እየተጣሰ ነው የመጣው። የኦሪትን ይሄ የነቢያቱ ትንቢት ፍጻሜ ላይ መደረሱንና መሲሁ መምጣቱን እንኳን መጠባበቅን ችላ ብለውት ነበር። ይህንም ያክል ትልቅ አጀንዳ ረስተውታል ማለት ነው። ተመልከቱት። ይበላሉ፣ ይጠጣሉ፣ የኦሪታቸውን ያጠናሉ። ዝም ብሎ ያችን ብቻ እዛው ላይ የዚህ ፍጻሜ መቼ ነው፣ ይህን ተስፋ መቼ ነው የምናገኘው ብለው ደጅ ጥናት ላይ አልነበሩም። አብርሃም እንዳደረገው አብርሃም እኮ ሁልጊዜ እንደ እንግዳና እንደ መጻተኛ ራሱን ይቆጥር ነበር አይደል እንዴ? ያውም በሱ የመሲሁ ምልክት የሆነው ዘር እስኪሰጠው ድረስ ፈጽሞ የተጋና ይፈልግ የነበረ ሰው ነው። ተመልከቱት። ምንም እንኳን ብዙ ልጆች ቢኖሩትም አብርሃም ብዙ ልጆች ቢኖሩትም የመሲሁ ምልክት የሆነው አንዱ ልጁ ይስሐቅ እስኪመጣ ድረስ ግን በብርቱ ፍለጋ ውስጥ እንደነበረ ዘፍጥረት ምዕራፍ 15 ብቻ መመልከት በቂ ነው። ምሬቱን እዚያ ላይ ታገኙታላችሁ። እና መሲሁን እንዲህ ባለ መጠበቅ ይጠብቁት ነበር አባቶቻችን። ያዕቆብ ደግሞ በጣም ያሳዝናቸዋል። ግብፅ ከወረደ እንኳን በኋላ እዚህ እንዳትቀብረኝ ማልልኝ ብሎ ነው ልጁን ዮሴፍን ያማለው። ለምን መሰላችሁ እንደዚህ ያደረገው? ሞቼ እንኳን መሲሁን እጠብቀዋለሁና መሲሁ ወደሚመጣበት ምድር መልሰኝ ማለቱ ነበር። እና መልሶታል፣ ወደ ምድረ እስራኤል መልሶታል። ክርስቶስም የመጣው የተወለደው አብርሃም፣ ይስሐቅ፣ ያዕቆብ አጽማቸው ባረፈበትና በቃል ኪዳን በወረሷት ምድር ላይ ነበር ክርስቶስ ሲመላለስ የነበሩ ተስፋ ያደረጉት አባቶቻችን። ያ መሲህ መጥቷል። ሰዱቃውያን ግን ይህን በማሰብ ላይ አልነበሩ። ይሄ ታላቅ አጀንዳ ይረሳል። በእውነት ዛሬ የመንግስተ ሰማያትን አጀንዳ የረሱ በጣም ብዙ ሰዎች ናቸው ቤተክርስቲያንን ለመከራ አሳልፎ ይሰጧል። አሁን ቤተክርስቲያን ውጭ ባሉ ሰዎች የምትፈተን መስሏችሁ ከሆነ ተሳስታችኋል። የቤተክርስቲያን ትልቁ ፈተና ውስጥ ሆነው የዘነጓት ሰዎች መኖራቸው ነው። ተመልክቱ። እንደ ሰዱቃውያን በልተው ጠጥተው ቤተክርስቲያንን የዘነጉ ሰዎች ናቸው። የቤተክርስቲያን ትልቅ ፈተና እነዚህ ቸልተኞች፣ ባለጸግነታቸው ትልቁን አጀንዳ እንዲረሱ ያደረጋቸው ያ ማለት የምትመጣውን ዓለም የሚመጣውን ህይወት የዘላለም ህይወት ማለት ነው ከመጠበቅ ውጭ ያደረጋቸው በጣም ብዙ አገልጋዮች፣ በጣም ብዙ አማኞች በቤተክርስቲያን ውስጥ መኖራቸው ትልቁ ፈተና እንዲያውም ይሄ ነው። ክርስቲያኖች በኋላ ላይ እንመጣበታለን እንጂ የውጭ ፈተና ከሚጎዳት በላይ ቤተክርስቲያንን ውስጥ ያለው ፈተና ነው የሚጎዳት። ለምን መሰላችሁ? በማይበል በሞገድ የምትናጥ መርከብ ማይበል ሞገዱ ጸጥ ብሎላት ወደ ወደቡ መድረሷ አይቀርም። አንድ ቀን ሳት ብሎ ግን በሩ ተከፍቶ ውሃው ወደ ውስጥ መግባት ከጀመረ አለቀ። ያ ነው ትልቁ ፈተና። እንዲያውም ምን ይላሉ አባቶቻችን? ዓለም ወደ ቤተክርስቲያን ሲገባ ነው እንጂ ፈተና የሚሆነው ዓለም የሚፈትናት ቤተክርስቲያን አትወድቅም ይላሉ። በዓለም ውስጥ ከሆነች ቤተክርስቲያን መቼም ልትፈተን ግድ ነው። በዓለም ሳለች በዓለም ትፈተናለች። ነገር ግን ዓለም ወደ ቤተክርስቲያን ከገባ ፈተናውን አትቋቋም፣ ትሰጥማለች ማለት ነው፣ ትጠፋለች። ሰዱቃውያንም ትልቁ ችግራቸው እሱ ነው። የሚገርመው ሰዱቃውያን ብቻም አይደሉም፣ ፈሪሳውያንም ልክ እንደዛው አይነት ሌላ ራሱን የቻለ ፈተና ነበረባቸው። መሲሁን ተግቶ በመጠበቅ ይሻላሉ። መጻሕፍትንም በመቀበል የነቢያትን ትንቢት ይቀበሉ ስለነበረ መጻሕፍትን አሟልቶ በመያዝ ፈሪሳውያን የተሻሉ ናቸው። መጻሕፍትን በመመርመርም የተጉ ናቸው። ግን እነሱ ደግሞ ሌላ ችግር አለባቸው። ከተነሳም በኋላ አግብተን እንኖራለን ብለው ተንደላቀን በሰማይ እንኖራለን ብለው የሚያስቡ ነበሩ። ልጅ ወልደን በዚህ ዓለም የጀመርነው ኑሮ እንቀጥላለን ብለው የሚያስቡ ከንቶች ነበሩ። ደግሞ እነሱ በእውነት ወደ ሰማይ የምንሄደው በዚህ ምድር የጀመርነው ኑሮ ለመጨረስ ነው እንዴ? እንደዛ አይደለም። ያኛው ዓለምና ይሄኛው ዓለም ተመሳሳይ ከሆነማ ምኑን ለውጥ መጣ? ይሄንን አላሰቡም እነሱ። መሲሁ የሚመጣው ደግሞ ይሉ ነበር። ደግሞ እነዚህ ትልቁ ችግራቸው መሲሁ ሲመጣ በኃይል ከሮማውያን ቀኝ አገዛዝ ነፃ ያወጣናል፣ ሰራዊት ያደራጅልንና የወደቀችውን የዳዊትን መንግስት ያነሳልናል፣ ያድሳታል ብለው ያስቡ ነበር። በእርግጥ በትንቢት አለ እንደዚያ የሚል ቅዱስ ጴጥሮስም ጠቅሶታል። በሐዋርያት ሥራ ምዕራፍ 15 ላይ ተጠቅሷል። አነሳ ለቤተ ዳዊትን ተወድቀት የሚለው ነቢያት የተናገሩት የወደቀችውን የዳዊትን ቤት አነሳታለሁ ብሎ ተብሎ የተነገረው ትንቢት ማለት ነው። ያ የመሰላቸው በቁሙ የዳዊት መንግስት እንደገና ተመልሳ ትመጣለች፣ እኛ እንደቀደመው እንደ ዳዊት ዘመን ጠጠር ብንወረውር ጠላት መግደል እንችላለን ብለው የሚያስቡ ነበሩና የዳዊትን ወንጭፍ እንደገና አንስተው ዓለምን ቅጥቅጥ አድርጎ መግዛት ነበር ያስቡ የነበረው ማለት ነው። ይህም ሌላ ስህተት ነው ደግሞ። ምክንያቱም መሲሁ የሚመጣው በምድር ላይ መንግስት ለማቋቋም አይደለም፣ የሰማዩን መንግስታችንን ሊመልስልን ነው። በምድር ላይ ርስት ኖሮን እሱን ሊያወርሰን አይደለም የሚመጣው መሲሁ። ሰማያዊ ርስታችንን ሊመልስ ነው፣ የዘላለሙን ርስት። ይህማ ጊዜያዊ ነው፣ ሊያልፍ የሚችል ያለው ነገር ነው። ለዚህም ነው የማታልፍ መንግስትን እሰጣቸዋለሁ ለማለት ምን ይላል? እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ መንግስቱም ለዘላለም አያልቅም ተብሎ ነው የተጻፈ። እያልቅ መንግስቱ ነው የምንለው። መንግስቱ የማያልፍ የማይሻር ሹመት ያለው መሲህ ነው ክርስቶስ። ምክንያቱም አለቅነት በጫንቃው ላይ ነው። ያ ማለት ስልጣኑ የባህሪ ገንዘቡ ነው። ነቢዩ ኢሳይያስ እንደተናገረው አለቅነት በጫንቃው ላይ ነው ተብሎ የተነገረለት ይህ መሲህ መጥቷል። አሁን ግን ፈሪሳውያን እንዳይቀበሉት
እንደጠበቁት አይደለም። ምክንያቱም እነሱ የጠበቁት ምን ብለው ነው? የተሳሳተ አመለካከትን የነበራቸው ክንደ ብርቱ የሆነ መሲህ ነበር ሲጠብቁ የነበረውና ሰራዊት አስከትሎ እየመጣ የሚጎበኛቸውና አይዟችሁ ከሮማውያን ቅኝ ግዛት ነፃ ላወጣቸው የሚላቸው አምባገነን መሪ ነበር የፈለጉት። ክርስቶስ ግን እንደዛ ባለ መንገድ አይደለም የመጣው፣ ደካማ ሆኖ መጣ። እንደውም እዚህ በወርቅና በእንቁ የተንቆጠቆጠ ቤተ መቅደስ እያላቸው እዚህ ሲጠብቁት እሱ በከብቶች በረት ተወለደ፣ እንደ ነገስታት ልጆችም አይደለም ይላሉ አቡነ ጎርጎርዮስ። ወርቀ ዘቦ ግምጃ ተነጥፎለት አይደለም የተወለደው፣ እንዲያውም እናቱ ሉቃስ እንደነገረን በጨርቅ ተቀለለችው ተብሎ አይደለ የተጻፈው። እንዲህ ባለ መንገድ ሲመጣ ክርስቶስ ማንም ያልጠበቀው መንገድ ስለነበረ አይሁድ ተቃውሟቸውን አሰምተዋል። ይልቁንም ፈሪሳውያን ተንጫጭተዋል። ከዚያ ውጭ ያሉት ቡድኖች ደግሞ በጣም የሚገርማችሁ ኤስያውያን የሚባሉ ደግሞ ነበሩ። ከፈሪሳውያን የተከፈሉ ናቸው እነሱ እነዚህ ደግሞ በጣም ወግ አጥባቂዎች ናቸው። በቁምራን ዋሻ አካባቢ ይኖሩ እንደነበሩ ተጽፏል። በሙት ባህር አካባቢ እንደነበሩ ነው የተጻፈላቸው። ይሄ ማለት ዮሐንስ የተነሳበት አካባቢ፣ ዮሐንስ የሰበከበት አካባቢ ነው። የአካባቢ የዮርዳኖስ በረሃ ምድረ በዳ አካባቢ ያለ ነው። እዚያ ቦታ እዛ አካባቢ ላይ ይኖሩ የነበሩ ናቸው። በቤቱና በር ዘግተው ይኖሩ የነበሩ ሰዎች ናቸው። ግን መሲሁን ይጠብቁት የነበረው እነሱ ደግሞ በሌላ መንገድ ነው። እንደ ፈሪሳውያን በጦር አሰናድቶ ሰራዊት አሰልፎ ያድነናል ብለው ባያስቡም እነዚህ ሰዎች ምን ያስቡ ነበረ? በታምራት በእግዚአብሔር ኃይል ነፃ ያወጣናል ብለው ያስቡ ነበር። አሁንም የሚጠብቁት ግን ከአጋንንት ነፃ የሚያወጣቸውን መሲህ ሳይሆን የሚጠብቁት ማንን ነው? ከሮማውያን ቅኝ አገዛዝ ነፃ የሚያወጣቸውን ነበር የሚጠብቁት። እግዚአብሔር በእውነት የሚወርደው የሚወለደው የሮማውያንን ግብር ለማስቀረት ነው? የሮማውያንን አስገባሪዎች አሳፍሮ ወደ ቦታቸው ለመመለስ ነው? እንደዚያ ግን አልነበረም። እኛን የዘላለም ረፍት ለመስጠት ነው እና በዲያብሎስ አገዛዝ ስር ክፉኛ የወደቀውን የሰው ልጅ ነፃ ለማውጣት ነበር ኢየሱስ ክርስቶስ ወደ ዓለም የሚመጣበት አንዱ ዓላማ እሱ ነው እና ዋናውን የክርስቶስን አጀንዳ የረሱ ነበሩ። ተመልከቱ ክርስቲያኖች፣ የክርስቶስን አጀንዳ ስንረሳ ሁላችንም ቤተክርስቲያን እንተዋታለን፣ እንከፋፈላለን፣ በየራሳችን ነው የምናስበው ማለት ነው። አሁን በዚህ ዘመን ያለብን ትልቁ ክፍተት እኮ ይሄ ነው። እንደ ራሳችን ነው እንደ ሰፈራችን ነው የምናስበው። የሰፈራችን የጎጣችን ሰው ሲነካብን በዚያ ነው በቃ የምንጨነቀው የምንታመሰው። ማህበሩ የሚታመሰው ስለ ሰፈሩ ሰው ነው። ማህበሩ የሚታመሰው ስለሚወደው አለቃ ነው። ማህበሩ የሚታመሰው ስለሚወዳቸው አጥማቂ ነው። በቃ ማህበራዊ ሚዲያውን ሁሉ የሚሞላው እሱ ነው። የቤተክርስቲያን ጉዳይ አይደለም ማለት ነው። በየጊዜው የሚፈጠርብን ችግር ነው። ይሄ ደግሞ የሚሆነው ምን እንደሆነ ታውቃላችሁ? ምን ሲሆን እንደሆነ ዋናውን የመዳናችንን አጀንዳ ዋናው የቤተክርስቲያን አጀንዳ ሰውን ወደ እግዚአብሔር መንግስት ማግባት ነው። ክርስቲያኖች አገልጋዮችም ዓላማ መሆን ያለበት አጀንዳችን መሆን ያለበት ይሄ ነው። ስንሰብክም ማንንም ለመስደብ ማንንም ለመንቀፍ አይደለም፣ ሰውን ወደ እግዚአብሔር መንግስት ለማግባት ብቻ ነው። ስጋውን ደሙን ስናቀብልም ልክ እንደዛው፣ ስጋውን ደሙን ስንቀበልም ልክ እንደዛው። ዋናው ጽድቃችን ዋናው ነገር አጀንዳችን ወደ እግዚአብሔር መንግስት መግባት ስለሆነ ነው እሱን የምናደርገው። ይሄ አንዱ ፈተና ነው የነበረው። የተለያየ ሀሳብ የተለያየ አመለካከት እንዲኖራቸው አድርጓል። ይህ አለመተባበራቸው ደግሞ መሲሁን እንዳይቀበሉትና ክርስቶስን እንዳይቀበሉትና እንዳይድኑበት በኋላም እስከ ሞት ድረስ ተከታትለው መቃብር እስኪያወርዱት ድረስ እና አሳፍሯቸው ሞትን ድል አድርጎ እስኪነሳ ድረስ እንዳያምኑበት ከልክሏቸዋል ማለት ነው። ይሄ የተንሸዋረረ አመለካከት ነው። በቤተክርስቲያን ትልቅ ፈተና አምጥቶ የነበረና በኋላም ሐዋርያት ራሱ በር ዘግተው እንዲቀመጡና በየጊዜው ነው ጴጥሮስም እንዲክድ ያደረገው አንዱ ምክንያት እኮ ነው። በቃ እንደዚህ የተለያየ አመለካከት ስለነበራቸው አንድ ስላልነበሩ ሁሉም የየራሱን ሐሳብ እንዲቀበሉት ነው ይፈልግ የነበረው እና አንድ ሆነን ክርስቶስ እንዳንቀበለው ምክንያት እንቅፋት ሆነውብን ነበር። ተጨማሪው ምክንያት ደግሞ ምንድነው? በወቅቱ የነበረው ትልቁ ፈተና እነዚህ ሰዎች ራሳቸው ክርስቶስ በሚሰብክበት ቦታ እየሄዱ የሚጠይቁት ጥያቄ ሌላ ፈተና ነው። ጉባኤውን ያውክ የነበረ ጥያቄ ነው ይጠይቁ የነበረው። በጣም የሚገርመው ግን ከዛ በፊትም ለመሰደዱ ምክንያት ናቸው እነዚህ ሰዎች። በማቴዎስ ወንጌል ምዕራፍ 2 ላይ እንደምንመለከተው ትንቢቱን የነገሩት የነቢያትን ትንቢት የተረጎሙለት ለሄሮድስ እነሱ ናቸው። ሄሮድስም ሁለት ሰዎችን የጠየቀ፣ በመጀመሪያ ሰብአ ሰገልን፣ ከዛ ደግሞ የቤተልሔምን ቀሳውስት ወይም ደግሞ ካህናት ነው። እዛ አካባቢ ያሉ የኢየሩሳሌምን ካህናት አገልጋዮች ነው ጠርቶ የጠየቃቸው። በአይቴ የተወለድ ክርስቶስ ሄሮድስ አይሁዳዊ አይደለም፣ ከወገኖቹ አይደለም፣ አያውቀውም የት እንደሚወለድ።
የሚያውቀው ነገር የለውም። ስለዚህ እነሱ እንዲነግሩት ፈለገ ማለት ነው። ጠራቸው ወደ ቤተ መንግስት። በአይት የተወለደ ክርስቶስ ወዴት ነው የሚወለደው ብሎ ጠየቃቸው። የሚወለድበትን ስፍራ የሚወለድበትን ዘመን ነገሩት። የተወለደበትን ዘመን ወይም ኮከቡ የወጣበትን ዘመን ሰብአ ሰገል አስረዱት። ተመልከቱ። ሁለቱንም መረጃ ሰበሰበና ሰብአ ሰገልን አሾልኮ ሰደዳቸውና ተመልሰው ደግሞ ተጨማሪ መረጃ እንዲሰጡት በሱ በኩል እንዲመለሱ ጋበዛቸውና ሰደዳቸው ማለት ነው። ይሄ የነገስታት ሌላው ብልሃታቸው ነው። ክፉ ነገስታት እንዲህ ናቸው። በሳቅ ይሸኛሉ፣ ግን ደግሞ በልባቸው ክፉ ሴራቸውን ይወስናሉ፣ ክፉ ሀሳባቸውን ያስቀምጣሉ ማለት ነው። እንዲህ ባለ መንገድ ሄሮድስ ሰብአ ሰገልን ተሰናብቶ ሰደዳቸው። በኋላ ግን ያው በመጽሐፉ እንደተጻፈው ወይንተ ካልእት ፍኖት ገቡ አተው ብሔሮሙ ነው የሚለው፣ በሌላ ጎዳና ወደ ሀገራቸው ተመለሱ ተብሎ ነውና የተጻፈው። የእግዚአብሔር መልአክ እየመራ በሌላ መንገድ ወደ ሀገራቸው እንዲገቡ እንዳደረጋቸው እናነባለን ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ በመጀመሪያ ለመሰደዱ ምክንያት የሆኑት ያ ማለት ለቤተልሔም ሕፃናት መታረድም ምክንያት የሆኑት እነዚህ ክፉዎች አይሁድ ናቸው ማለት ነው። ትንቢቱን ያውቃሉ፣ ሱባኤውን ይቆጥራሉ። ነገር ግን በቆጠሩት ሱባኤ ባወቁት ትምህርት አልዳኑበትም፣ አልተጠቀሙበትም። በሰማነው ትምህርት በተማርነው ወንጌል የምንኮነንበት ሳይሆን የምንጸድቅበት እንዲሆንልን የእግዚአብሔር መልካም ፈቃዱ ይሆንልን። የተወደዳችሁ ክርስቲያኖች እንግዲህ በዚያ ዘመን የነበረችው ቤተክርስቲያን እጅግ የተፈተነችበት አንዱ ምክንያት እነዚህ ክፉ ሰዎች አሁንም እየተከታተሉ ይፈትኗት የነበረ መሆናቸው። በጉባኤም የሚያምኑ እንዳያምኑ በጣም የሚገርማችሁ ነገር ድውይ ሲፈወስ፣ ዕውር ሲበራ፣ ለምጽ ሲነጻ፣ ጋኔን ሲወጣ ሲመለከቱ ራሱ እጅግ ይቀኑ ነበር ይላል። በቅናት ነበረ ይጠይቁት የነበረው። ለጊዜው ሰንበትን ሻርክ ብለው ይከሱታል። በዮሐንስ ወንጌል ምዕራፍ 5 ላይም አይታችኋል መጻጉዕን እንዴት እንዳንገላቱት። በሰንበት አልጋህን ተሸክመህ ልትሄድ አይገባም የሚለውን 38 ዓመት ተኝቶ ነው የሚያውቁት ይህን ሰው እንዴት ዳንክ ብለው በመገረም ፋንታ አልጋውን ተሸክሞ መሄዱ ነበር ያስጨነቃቸው እነሱ። ለምን ሰንበትን ሻረ ብለው ለእግዚአብሔር የቀኑ መስሏቸው፣ ግን እሱ አይደለም ምክንያቱም ገልጠውታል ራሳቸው። በሌላም ስፍራ ላይ ናሁ ሁሉ ዓለም ተለወድሬው ዓለም ሁሉ ተከትሎት ሄደ፣ እንግዲህ ምን እናደርጋለን የሚለው ነበር ዋናው ትልቁ አጀንዳ። ዓለም እሱን ተከትሎ ሄደ። ከምኩራብ ሊለይብን ነው፣ ኦሪትን ሊተውብን ነው፣ ከሙሴ የሚበልጥ መምህር ከኦሪት የሚበልጥ ሕግ መጣብን ብለው ነበር የሰጉት የፈሩት። ይህንን ነው የነበረው። ለክብራቸው የሚጨነቁ ለሆዳቸው የሚያስቡ ስለነበሩ የህዝቡ መዳን አያስጨንቃቸውም ነበር ማለት። ዛሬ ለሆዱ ያደረ አገልጋይ ከበዛ ህዝቡ የሚያድነው ነው እየውለት በእውነቱ የሚያድነው የሚያስብለት የሚጨነቅለት መምህር የሚጨነቅለት አባት ላያገኝ ይችላል ማለት ነው። እና ይሄ ለሆዳቸው የሚያስቡና ለክብራቸው ብቻ የሚጨነቁ ነው የነበሩት በዚያ ዘመን። አስራቱን በኩራቱን በልተው እነሱ የኦሪቱ መስዋዕት በየቀኑ የሚታረደው በግ እንዳይቀርባቸው አንድ ጸሐፊ ያሉ በገፈጆች ይሏቸዋል። እና ያ ሁሉ ነገር እንዳይቀርባቸው ነበር እነሱ ይጨነቁ የነበሩት። ከዚህ የተነሳ ምን ያደርጋል? እየተከታተሉ በገባበት እየገቡ ጉባኤ ለማወክ ይሞክሩ ነበር። ይህን ለመረዳት ከፈለጋችሁ በማቴዎስ ወንጌል ምዕራፍ 13 መጨረሻውን ክፍል ላይ ስትመለከቱት የተደረገውን ታያላችሁ። ማቴዎስ 12 ላይ እንደዛው እንደውም እናትህ እና ሌሎች ዘመዶችም እየፈለጉ ነው ብለው ጉባኤ እንዲያቋርጡ ሁሉ ህዝቡ አፉን ከፍቶ ይሰማው ስለነበር ያደርጉ የነበረበት ሁኔታ ታያላችሁ። ከዛ በኋላም በጎ አስመስለው ደግሞ እንሾምሃለን ብለው ጉባኤ ሊፈቱም ሞክረው ነበረ። በማቴዎስ ወንጌል ምዕራፍ 14 ላይ ስንመለከት ህብስት አበርክቶ ባበላቸው ጊዜ እንሹመው ብለው ነበር። በእርግጥ ተጨማሪ ታሪክ ነው መተርጉማን እንዳስቀመጡት። አባቶቻችንን በታሪክ እንደነገሩን ህብስቱን አበርክቶ ካበላቸው በኋላ ሊሾሙት ሞክረው ነበረ። ሰው ለጊዜው ስታዩት በጎ ነገር ነው የሚመስለው አይደል? እንሹሙ ተባብለው መጡ። ግን ወንጌል ትታጎላለች። ይህም ቢሆን ሊሆን አይገባውም። ለወንጌል እንቅፋት የሚሆን ከሆነ ወንጌላችን ወይም አገልግሎታችን የሚያሰናክል ከሆነ ሹመት ምንድን ነው? ሽልማትስ ምንድን ነው? ጥቅምስ ምንድን ነው? አገልግሎታችንን የሚጎዳ ከሆነ ህዝቡን ከማዳን ህዝቡን ወደ ጽድቅ መንገድ ከመምራት አንድን አባት አንድን አገልጋይ የሚያሰናክለው ከሆነ ምንም ነገር ቢቀርበት ነው የሚሻለው። ምንም ነገር ማለት ነው። ምክንያቱም ህዝቡን ወደ እግዚአብሔር መንግስት መምራት ነው እሱ ተልእኮ። የተፈጠረለት የተሾመለት የተቀመጠለት አንዱ ዓላማ አንዱ አጀንዳ እሱ ስለሆነ ማለት ነው። እና እንሹመው እንሸልመው ብለውም ለማደናቀፍ የሞከሩበት ጊዜ ነበር። ይሄም ሌላ ተጨማሪ ችግር ነው የነበረው በወቅቱ በእውነቱ።
እና እነዚህ ሁሉ ክርስቶስን እንዲጠሉትና እንዲያሳድዱት ምክንያት ሆኗቸዋል። በዚያ ዘመን ለነበሩት ቤተ አይሁድ ማለት ነው። እነዚህን ነገሮች ምክንያት እያደረጉ ህዝቡ እንዳይቀበለው ቅስቀሳ ያደርጉ ነበረ። በማቴዎስ ወንጌል ምዕራፍ 27 ላይ ስንመለከት እንደምንረዳው ኦሆ አበልዎሙ ለሕዝብ ነው የሚለው። ህዝቡን እየሄዱ እየቀሰቀሱ በየሰፈሩ እሺ በጅ አሰኟቸው። ክርስቶስን እስኪገድሉት ድረስ ያነሳሷቸው የኦሪት ሊቃውንት ነበሩ ማለት ነው። እነዚያ ሊቃውንት ክርስቶስን ለመሞት ያበቁትና ወንጌል እንዳትሰበክ ጥረት ያደርጉ የነበሩት እነሱ ናቸው። ደቀ መዛሙርቱም እንዳይኖሩ እንዲያውም ከደቀ መዛሙርቱ አንዱ ጴጥሮስ እንኳን ተከትሎ ቢሄድ ያውም ልሰቀልልህ አላለም፣ እኔ ልሙትልህ አላለም። መጀመሪያ በገባው ቃል መሰረትም አልተገኘም። ግን አብሮ ስለተገኘ ሃይማኖቱን እስኪክድ ድረስ እኔ ያላውቀውም እስኪል ድረስ ያደረሱት እነሱ ናቸው። ምን ያህል አስፈርተው ተቆጥተው እንደተናገሩት አስቡ። ምክንያቱም ወዲያውኑ ነው እንደው የያዘውን ነገር እየጣለ እንዲህ ጣለኝ እያለ መቋሚያውን እየጣለ ጭራውን እየጣለ እንዲያው እንዲህ ጣለኝ እኔ እንደው የምትሉትን ነገር የምትሉትን ሰው አላውቀውም እስኪል ድረስ ያቆዩት ያደረጉት ያደረሱት እነሱ ናቸው ማለት ነውና በዚህ መንገድ ነበር ቤተክርስቲያን ተጨንቃ የመጣችውና በቤተ አይሁድም ሰፊ ስፍራ ይኖራትና አይሁድ ክርስቶስን እንዳይቀበሉት ያደረጉ እነሱ ናቸው። ሙሴን የተቀበሉ አይሁድ ወይም እስራኤላውያን ነፃ ያወጣቸው ዘንድ ከግብጽ የለመኑት እና ነፃ ላወጣችሁ መጥቻለሁ ባለ ጊዜ ማንም የተቃወመው አልነበረም በፈርዖን ቤት እንደምታውቁት። ምክንያቱም ሁሉም ነፃ መውጣት ይፈልግ ስለነበረ ነው። ያ የሚታይ መከራ ስለነበረ ነው። አሁን ግን የማይታየውን በነፍስ የመጣብንን ፍዳ ሊያረቅልን የመጣውን መሲህ ኢየሱስ ክርስቶስን ለመቀበል ዳተኞች ሆኑ ማለት ነው። ዳተኞች እንዲሆኑ ያደረጓቸው ግን እነዚህ ክፉ ሰዎች ናቸው። ተመልከቱ። በሮማውያን ቅኝ ግዛት ስር በመውደቃቸው ክፉ ልምምድ ውስጥ ነበሩ። ያ ማለት ምንድነው? ይሄ ዓለማዊውን ነገር በመለማመድ ላይ ነው። የግሪካውያን ፍልስፍና አለ፣ የሮማውያን ደግሞ ግብዝነት አለ። እሱም በመለማመድ ላይ ነበሩ። ሮማውያን ዘንድ እየሄዱ ደጅ ይጠናሉ፣ ለሮማ ነገስታት ምስል ይሰግዳሉ። እንዲህ ባለ ስርዓት ውስጥ ተዘፍቀው ነው የኖሩ የነበሩት። እንዲሁም በግሪክ ፍልስፍና በፍቅር ውስጥም ወድቀው ነበረ እስራኤላውያን በዚያ ዘመን ማለት ነው። ይሄ ሁሉ ልማድ ወደ ክርስቶስ እንዳይመጡ ከልክሏቸዋል ማለት ነው። ከዛ በተጨማሪ ደግሞ ቅልቅል ሆነው የሚኖሩ ነበረ ሮማውያን ወይም ደግሞ አሕዛብ በምድረ እስራኤል በምድረ ፍልስጤም መጥተው እየኖሩ ነበር። በምድረ ፍልስጤም የሚኖሩ የነበሩት ሰዎች ደግሞ ተበታትነው ነው የኖሩት የነበረው። እንዲያውም ይሄ ሊታወቅ ነው። ከተለያዩ ሀገራት የመጡ ሰዎችም እንደነበሩ በዮሐንስ ወንጌል ምዕራፍ 7 ላይ ስንመለከት በዓል ሊያከብር ጌታችን ኢየሱስ ክርስቶስ በወጣበት ጊዜ ከጽርና ከሌሎችም ከተሞች የመጡ ሰዎች በዚያ በዓል ላይ እንደነበሩ እንረዳለን። የሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ ከተለያዩ ሀገራት በተለያየ ቋንቋ በተለያየ ባህል ውስጥ የነበሩ ሰዎች ናቸው ለበዓል መጥተው የነበረ። ለምን መሰላችሁ እንደዚያ ይሆኑ? በዚያ ወቅት እስራኤል ከተለያዩ ሀገራት ጋር ተላምደው ተዋደው ተጋብተው ይኖሩ ነበረ። ረስተውታል። ባህላቸው ነጋቸው ምናምን ረስተውታል። ምክንያቱም አሁን መሲሁን በመጠበቅ ላይ አይደሉም። መቼም አሁን የሚመጣውን ክርስቶስን በመጠበቅ ላይ ባንሆን ኖሮ ከብዙ ነገሮች ጋር መቀላቀል። አሁን ዓለም ድንበር የለሽ ሆናለች። ለዚህም ነው ሃይማኖታቸውን ትተው ከሌሎች ጋር ተጋብተው የሚኖሩ ሰዎች የሃይማኖት ድንበር ሳይገድባቸው ከሌሎች ጋር ተጋብተው ተዋልደው የሚኖሩ ሰዎች አሉ። የሃይማኖት ድንበር ሳይገድባቸው ሌሎችንም በሃይማኖት የማይፈቀዱ ነገሮችን ሲያደርጉ የሚታዩ ልክ እንደ አሕዛብ ማለት ነው። እንደ አሕዛብ ይበላሉ፣ ይጠጣሉ፣ እንደ አሕዛብ ይጨፍራሉ፣ እንደ አሕዛብ ይዝናናሉ። አሁን ክርስቲያን የሚዝናናበት ክርስቲያን የሚበላበት የሚጠጣበት ወግ ስርዓት ራሱን የቻለ የሌለው ሆኖ ነው። ይሄን አይጠይቁም። በቃ እንደሌላው ሆኖ ነው የሚኖሩት ማለት ነው። ለምን? በቃ ለምደውታል። የሚመጣውን ክርስቶስን በመጠበቅ ላይ ስላልሆኑ ምንም አይገዳቸውም፣ አይጨንቃቸውም። በስሙ ብቻ ክርስቲያን ተብለው ይጠራሉ እንጂ በአሕዛብ ጠባይ በአሕዛብ ስርዓት ነው የሚኖሩት ማለት። ይሄ ትልቅ የቤተክርስቲያን ፈተና ነው። በነገራችን ላይ ቤተክርስቲያን እንዳትሰፋ ቤተክርስቲያን እንዳትቀጥል ሊያደርጋት የሚችል አንዱ ፈተና ይሄ ነው። በሰይፍ ከሚያርዱን በላይ ነው። ይሄንን እንመላችሁ ክፉ ልማድ በጣም ከባድና ፈታኝ ነው። ክፉ ልምምድ ውስጥ ስለነበሩም ነው አንዱ ትልቁ ፈተና ክርስቶስን በሚገባ በመሲህነቱ እንዳይቀበሉትና ወደ መቅደስ ገብቶ እንዲያገለግል ቦታ አላመቻቹለትም። በመቅደስ ገብቶ ሲያገለግል ድውያን ይፈወሳሉ፣ ጎባጦች ይቀናሉ፣ ሌሎችም ታምራት ይደረጋሉ። እነዚህን ታምራቶች የተመለከቱ አይሁድ ጥርስ ይነክሱበት ነበር እንጂ በሕዝቡ መዳን አልተደሰቱም አንድም ቀን ማለት ነው። አንድም ቀን ለሕዝቡ መስዋዕት ይሰዋሉ። ለሕዝቡ ብለው እኮ ነው መስዋዕት የሚሰውት። የሚቃጠለው መስዋዕት፣ የደህንነቱ መስዋዕት፣ ለስርየት ተብሎ የሚቀርበው መስዋዕት በጠቅላላው ለሕዝቡ ተብሎ ነው። ግን ይህን ሁሉ መስዋዕት የሚሰውለት ያን ያህል የሚጸልዩለት ፈሪሳውያን እኮ እንደውም አንዱ የተወቀሱበት ክርስቶስ ቢወቀሳቸው እሉላን እነዚህ ዝም ብለው አሸንክታብ ደርድረው እንጸልያለን ሲሉ እየተጓዙ ሁሉ ይጸልዩ ነበር። ያን የምናደርገው ለሕዝቡ ነው ብለው ያስባሉ። በማቴዎስ ወንጌል ምዕራፍ 23 ላይ ተወቅሰዋል። እንደውም በዚህ ምክንያት እየተጓዝን ሳይቀር የምንጸልየው ለእናንተ ነው ብለው ነው የሚያስቡትና ለሕዝቡ የሚነግሩት።
ይህን ያክል የሚጸልዩለትን ህዝብ ይህን ያክል መስዋዕት ሰውቶ ለማስታረቅ የሚደክሙለትን ህዝብ ክርስቶስ መጥቶ ሲያድነው ግን ይከፋቸው ነበር። ለህዝቡ ከሆነ መስዋዕት የሚያቀርቡት የሚጸልዩት ለምንድን ነው ህዝቡ ሲድን የሚቆጡት ያላችሁኝ እንደሆነ ነገሩ ሌላ ነው። አጀንዳው ተቀይሯል። አሁን ለራሳቸው ጥቅም ብቻ የሚኖር ለዚህም ነው እኮ ቤተ መቅደሱን ገበያ ያደረጉት እኮ ለዚህ ነው። ተመልከት፣ ለውጠውት የመስዋዕቱን ስፍራ የጸሎቱን ስፍራ ሰሎሞን ከእግዚአብሔር ጋር የተገናኘበትን ተንበርክኮ በጸለየ ጊዜ ደመና ወርዶ ቤተ መቅደሱን ሲሞላው የእግዚአብሔር ክብር መቅደሱን ሞላው ተብሎ የተነገረለት ያንን ቤተ መቅደስ ያን የተፈራውን ስፍራ የተከበረውን ቅዱስ ስፍራ የከብት ማደሪያ አድርገውታል። ከባድ ነው እውነቱ። እንዲህም አለ እዚህም ደረጃ መድረስ ይቻላል። እንዲህ መውረድ አለ። ወርደን እኛም በእውነት ቤተ መቅደሱን ገበያ እንዳናደርገው፣ ቤተ መቅደሱን የከብት መሰባሪያ የእንስሳት ማደሪያ እንዳናደርገው መጠንቀቅ ያስፈልጋል ክርስቲያኖች። በእርግጥም ክርስቶስን ከመጠበቅ ውጭ የሆነች ቤተክርስቲያን እንደዚያ ናት። በታምራት ስም ገንዘብ ትሰበስባለች። በብልቃጥ ቅባት እየሸጠች ገንዘብ ትሰበስባለች። ታምራት ትሸጣለች፣ ትምህርት ትሸጣለች። ሌሎችንም ለድህነት የተሰጡ በነፃ የተቀበልናቸውን በነፃ እንድንሰጣቸው የታዘዝናቸውን ነገሮች ሁሉ ለመሸጥ ታስባለች። ቤተ ክርስቲያን ወደ ዓለማዊነት ስትለወጥ መጨረሻዋ ይሄው ነው የሚሆነው ማለት ነው። ስለዚህም የእግዚአብሔር ቤተሰቦች ሁላችሁም ይሄን ልታውቁ ይገባችኋል። በዚያ ዘመን የነበረው ትልቁ ፈተና የቤተ እስራኤል ስጋዊነት ነው፣ ዓለማዊነት ነው። ከዓለማውያን ጋር ተስማምቶ መኖር ነበረ። ከቅኝ ግዛቱ በላይ ቅኝ ግዛቱ ያመጣባቸው ያንን ነው፣ ድንበር የለሽ አድርጎታል። ግን እነሱ ደግሞ የራሳቸውን ስርዓትና ወግ ባህል ከማስተዋወቅ ይልቅ በሌላው ወግና ስርዓት ስር ወድቀው ነበረ። ይህ ሌላ ፈተና ነበር። እንግዲህ ለዛሬ በቤተ እስራኤል ውስጥ ሳለች ቤተክርስቲያን የገጠማትን ፈተና ከቤተ አይሁድ በኩል የገጠማትን ፈተና ነው የምናየው። በቀጣይ እንግዲህ ወደ ቤተ አሕዛብ እየሰፋች ስትሄድ ደግሞ የገጠማትን ፈተናዎችና ያለፈችባቸው መንገዶች የምንመለከት ነው የሚሆነው። በዘመናችንም ችግሮች ሊኖሩ ስለሚችሉ በሚገባ እንድትሰሙ የጉባኤ ቤታችን አካውንት ከዚህ ስር ተጽፎላችኋል። እንግዲህ ሁላችሁም ደቀ መዛሙርትን መርዳት የምትፈልጉ በፈቃዳችሁ በበጎ ስጦታ በዚህ አካውንት ማገዝ ትችላላችሁ። ስለነበረን ጊዜ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቤተክርስቲያናችንን እንወቅ፣ ታሪካችንን እንጠንቅቅ። አመሰግናለሁ።